ክሬም የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ብር የሚያደርገኝ ነገር አለ። ባዝን በደሰት ታውቂልኛለሽ ከማንም በላይ ትረጂኛለሽ። በጣም ሰው አይችበታለሁ። ይህንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጥላታችሁ እንደሆነ የምታዩበት ነው። የብዙሃኑን ሴቶች ጤና ለመጠበቅ ሲባል ራሴን ከቲክቶክ ቪዲዮ ከመስራት አግጃለሁ። አዎ አዶናይ ለማኝ ነው። እስኪ ለምኛለሁ፣ እስኪ ታባል ምን አድርጋለሁ? ብር ተሰጥቶኛል፣ እግዚአብሔር ይመስገን። $3000 አግኝቻለሁ። ተዘበኑ ጓደኛ እንደዛ ወሬ ጋር መኖር ይቀላል። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በፍቅር በጤና መጣችሁ። እንኳን ደህና ቆያችሁ። አረፍ በሉ። እንግዲህ ኤፍራታ ቲዩብ ከተጀመረ ቅርብ ጊዜ ነው። እንደምታዩት ቻናሉ አዲስ ነው። የእናንተን ፍቅር በጣም ይፈልጋል። እንዴት ነው ፍቅር የምንሰጠው ብላችሁ ተጨንቃችሁ ሊሆን ይችላል። ማን ያውቃል? ሰብስክራይብ የምትል በተን አለች፣ ቀይ በተን፣ እሷን ነካ። ላይክ የምትላለች እንደዚህ ያለች፣ እሷን ነካ። ሼር የምትላለች እንደ የጠቆመች፣ እሷን ነካ በማድረግ ቤተሰብነታችንን እናጠናክር። እናንተን ፈታ ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች እንዲሁም ደግሞ የእናንተን ሀሳብና አስተያየት፣ ምክር፣ ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ከች በኮሮኮንች ብዬላቸዋለሁ። አይ ሆፕ ትወዷቸዋላችሁ አልጠራጠርም። ስለዚህ ሰብስክራይብ ታደርጋላችሁ። እናንተ ፍቅር ይሆናችሁ ምእመናን። አቦ ይመቻችሁ። ወሬ ያበዛውባችሁ። ኤፍራታ ዝና ነኝ። ወደ ቪዲዮ ኢሞሽናል ዳሜጅ አንዳንድ ስሜቶች አሉ። የሆነ የሸረሪት ድር የሚመስል ነገር አይነት ነገር ፊቴ ላይ ብር የሚያደርገኝ ነገር አለ። እሱን ለማጥፋት እና እሱ እንትን እንዲያደርግልኝ ይሄንን እምነት ተቀብቻለሁ። እሱ ደግሞ ይጠፋል አውቃለሁ። ደግሞ በቃ በቅርቡ ጨርሼ የምቆይበትን ጊዜ ጨርሼ ተመልሼ በፊታችሁ ለመቆም ያበቃኝ እግዚአብሔር። ስለዚህ በቃ ስላደረጋችሁልኝ ነገር በሙሉ አመሰግናለሁ። ለዚህ ሰፈርም እኔ አዲስ ነኝ። ራሱ ላይቭ ብዙ ነገር አደርጋለሁ፣ ግን ላይቭን ራሱ አሁን እንዴት እንደማቆመው አላውቅም። የት ጋር ነው የሚቆመው? በነገራችን ላይ የምሬን ነው የምላችሁ። ግን ይከለሽኩ ማለት ጨርሻለሁ። በቃ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ ስላደረጋችሁት ነገር ሁሉ፣ እያደረጋችሁት ስላለው ነገር ሁሉ ከተለያየ የዓለም ክፍል ከኢትዮጵያ ከተለያዩ ሁሉም በቃ ምን ልበላችሁ ኤርትራውያን በቃ ማለት እግዚአብሔር እሱ መልካም ነው። እግዚአብሔር ደግሞ ይሄንን ሁሉ ነገር ለበጎ ያደርገዋል። በጣም አንድ ነገር ደስ ያለኝ ነገር ግን በፍጹም ይሄ ራስን የማጥፋት የሚባል ስሜት በፍጹም ከጭንቅላቴ ውስጥ እንደሚታጠብ ነገር ነው። ታጥቦ ውልቅ ብሎ የወጣው ምን ስል ነው ራሱ እንደው ሽው ሲልም ራሱ ወደ ሐሳቤም ራሱ ከዚህ በኋላ አይመጣም በፍጹም። እና ተስፋ አለኝ በፍጹም እንደሱ አይነት ነገር ውስጥ የሚያስገባም ነገር የለም፣ የሚያስገባኝም ነገር የለም። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። ገና ብዙ ማድረግ የምፈልጋቸው ነገሮች አሉ። በነገራችን ላይ ማለት በጣም ብዙ ወንድማችን እንግዲህ እግዚአብሔር ምሮ ወደምትወደው ሚያ እንዲመልስ ጸሎታችን ነው። በእውነት በጣም ነው ያሳዘነኝ። እኔ ፐርሰናል ደግሞ ወንድ ልጅ በዚህ ሁኔታ ሆኖ ሲያለቅስ ምናምን በጣም ይከብዳል። እንኳንም የራስ ማጥፋት ስሜት ያልኖረ እንኳንም እግዚአብሔር ረዳ። ከዚህ በላይ ተሽሎ ደግሞ በጤና ሆነ ለማየት ያብቃን። የሁላችንም ምኞት ነው። በጣም ነው ያዘንኩት። ማለት እዚህ ቲክቶክ ላይ መጥቼ ለጨዋታ ለመደሰት ለማሳቅ ካልሆነ በቀር ሰው ለመጉዳት አስቤ የሰራሁት ቪዲዮ የለም። ሁልጊዜም መጫወት፣ መሳቅ፣ መዝናናት ነው የለመድኩትም። እንደዛ ነው እያረኩ ያለሁትን ብዬ ነበረ ማስበው። ግን ምን ተፈጠረ? በጣም መጥፎ ነገር ነው ያጋጠመኝ። ምክንያቱም
ብዙ ሴቶች ቪዲዮን እያያችሁ በጣም በፍቅር እየወደቃችሁ በፍቅር ልባችሁ እየቀለጠ ነው። ሶ የብዙሃኑን ሴቶች ጤና ለመጠበቅ ሲባል ራሴን ከቲክቶክ ቪዲዮ ከመስራት አግጃለሁ። ምክንያቱም አንዳንድ ጊዜ ከባድ ነው። ብዙ ሰው ኤክስፖዠር የበዛ መሰለኝ በጣም እስኪከብደኝ ድረስ ነው ሴቶቹ እንወዳለን ምናምን በውስጥም በምንም ስልክ በቀይርም ሰው ይቅርታ። ዴቭዬ መች ዴቭ እና ሳክሶቹ እንደቀጠሉ ናቸው። ብለናል ብራዘር። አይገርምም? የኮሜዲያን እሸቱ ልጅ ቴሌቪዥን አያይም፣ ጥሩ ነው። ስልክ ፊቱ አይወራም፣ እሱም ጥሩ ነው። በየትኛውም ቴክኖሎጂ ባፈራቸው ነገሮችም ፊልሞችን ወይም ደግሞ የትኛውንም አይነት አኒሜሽን ወይም የልጆች ፕሮግራሞችንም አይመለከትም ወይም እንዲያይ አይፈቀድለትም። ይሄም እጅግ በጣም ጥሩ ነው። ግን ጥያቄው ራሱ ኮሜዲያን እሸቱ በቅርብ የጀመረው ጋሽ እሸቱ የተሰኘው ዩቲዩብ ቻናሉ ላይ የጀመረው የልጆች ፕሮግራሞች የማን ልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው ወይም እየተሰራ ያለው ነው። ለዛውም ደግሞ እጅግ የተደከመባቸው ለልጆቹ የህይወት ስንቅ የሚሆኑ ዝግጅቶች ተብሎ ነው እየቀረበ ያለው እና ምን ለማለት ነው? ወይ ድምጽን አጥፍቶ ጸጥ ብሎ መስራት ነው፣ ካወሩም ደግሞ መርጦ ማውራት ነው። ስሙት። ለማንኛውም ስልጠናዎች ኤአይ ላይ ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግነው ሞግዚት በስነ ስርዓት ቀጥረን ሞግዚቷን ስልጠና እየሰጠን እየተከታተልን መታወራውን ፊቱ ስልክ ማውራት አትችልም። የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ ነው ያውቀው። እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጥ አያውቅም። አጠገቡ ህፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስትል ትጠነቀቃለች ሞግዚቷ እንዳያሳዩት ማለት ነው። ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያውቅም። አንድ ቀን ስፓይደርማን ከፈትኩ። ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የህፃናት ከፈትኩ። አየውና ወጣ ኳስ ሲጫወት በቃ ትቶት ማለት ነው። ዋው አልኩኝ። ማለት አልተጻፈም። ገባ? እኛ የሚመስለው ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም። የተጻፈባቸው ነው የሚወዱት። ምንድነው የጻፍክበት ነው? እንደተወለደ ምንድነው የጣልከው ልጅ ነው። ግን ምን ሆነብኝ መሰለህ? እንደዚህ ከሚዲያ ካልባለው ሚዲያ ላይ ይቺ በጣም በተጠበቀ መንገድ ሲያድግ 1 ዓመት ከ9 ወሩ ላይ ቃል ስንት ቃል ነው የሚያወጣው ይሄ ልጅ? ኤአይ ሳነብ ከ1 ዓመት ከ6 ወር እስከ 2 ዓመታቸው ከ50 እስከ 200 ቃላት መናገር አለባቸው ህፃናት ይላል። ማይናገር ጀስተርግም ኤአይ ጠይቅ እንዴ? እንዴት አልጠይቅም? አባት እህታችን ያነሳችው አይ ቲንክ አሪፍ እይታ ነው። አሪፍ እይታ ነው እህታችን ያየችው። ልክ ነችም። የራስን ልጅ ከሶሻል ሚዲያ ከተለያዩ ነገሮች እንዳይ ተከልክሎ የሰው ልጆች ግን ይጠቅማል ተብሎ የተሰራ ቪዲዮ ደግሞ በራሱ እሸቱ ለቋልና አሪፍ እይታ ነው። ለዚህ ምላሽ ይኖረዋል እሸቱ ብዬ ተስፋ አደርጋለሁ። Emotional damage. ሰላም ቤተሰብ እንዴት ናችሁ? ናዮ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል ከጎን የነበራችሁ ማለት ሰው ችግር ውስጥ በገባ ሰዓት በወደቀ ሰዓት ከጎን መሆን የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለዩበትና ይህን ያህል ሰው ይወደኛል፣ ይህን ያህል ሰው ለኔ ይጨነቃል ያስባል ብዬ አስባለሁ። እግዚአብሔር መልካም ነው፣ እግዚአብሔር ይመስገን። አልጠላሁት ማለት ማየት ጥሩ ነው ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽና በጣም ሰው አይችበታለሁ። ይህንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጥላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁና ሲፈትናችሁ በብዙ መንገድ ይፈትናችኋል። እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም ስለሚወደኝ ብዙ ነገር ባድኮኛል፣ ብዙ ነገር አድለውኛልና እግዚአብሔር ይመስገን። አላማረረው ሁላችሁም ከጎኔ ለነበራችሁ ሰዎች
በጣም ነው የማመሰግነው። ይሄኛው አዲስ አካውንቴ ነው፣ ፎሎ አድርጉኝ። እንገናኛለን ላይቭ ላይ። አመሰግናለሁ። በጣም ወዳችኋለሁ። ናዮችን እንግዲህ ተመልሳለች። እንኳን በሰላም ለቤትሽ አበቃሽ። እውነት ለመናገር ልጅ ወልዶ በዛ ላይ አራስ ሆኖ እስር ቤት ባላቀውም ማወቅም አልፈልግም። እውነት ለመናገር ባላቀውም ግን በጣም ከባድ ነው። በቃ እግዚአብሔር እንኳን አወጣሽ። ለወንድማችን ለጓደኛሽ ወይም ደግሞ ለልጅሽ አባት የሆነው ጆን ዳንኤልም ያንቺን አይነት እድል ቢገጥመውና ተፈቶ ማየት ብንችል ደስ ይለናል። ምኞታችን ነው። የሱንም የእስር ጊዜ ያቀልለት። አንቺም በጣም ደስ ብሎኛል። እውነት ለመናገር በጣም ልጅ ነች፣ ህፃን ልጅ ነች ምናምን በዚህ እድሜዋ እስር ቤት ሆና በዛ ላይ እርግዝናዋን በእስር ቤት ነው ያሳለፈችው። እንደገና ደግሞ ወልዳ በጣም ከባድ ነበር የሚሆነውና እንኳን ለቤትሽ አበቃሽ እህታችንና በቃ ወደፊት በአዲስ ኤነርጂ በአዲስ ውበት። Oh my God! Wow! ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮበሪ ዊዝ አብረን እንቀምሰዋለን። እስከ መጨረሻው ተከታተሉ። አብረን እንቀምሰዋለን። So let's go. በመጀመሪያ ምኑ ነው የምንከፍተው? ይሄን ነው እንከፍተዋለን። ስንከፍት ቃስ አድርገን እቺ አለች እኮ ብዙዎቻችሁ በዚህ ትታገላላችሁ። እቺ ላይክ እንድትከፈት ተብላ ትርፍ እንትናለች። ተገባችሁ አይደል? እሷን እንከፍታታለን። ከዛ እንደለመድ ነው ጣዕሙ ግን ከቀን ቀን ነው እየጨመረ የሚሄደው። ማርያምን ቀን ቀን እንደዛ ትልሳለህ። ትልሻለሽ ማላቀሽ መስሎሻል። እናትሽን ወይ አባሽ ጣይዋራ ችግር የለውም ምናምን ያለ ኧረ ኪችን ቤት ገብተሽ መልሽ አውቅሻለሁ። እሺ አሁን ደግሞ ይሄን አብረን እንፈታዋለን። አንተ እንዳትደፋው ደሲና ላይክ በባለፈው ቪዲዮ በሰንቺፕስ የሰራሁላችሁ ነገር አለ። በጣም ነው የሚጣፍጥ። እንደውም ብዙ ጊዜ ብዙ ሰዎች ላይቭ ላይ እየገቡ እያሳዩኝ ነበር፣ እየሰሩ ትክክለኛ ፊሊንጋቸውን እየነገሩኝ ነበር። እዛው ላይ ላይቭ ላይ ገብተው ከኔ ላይቭ ገብተው ካሜራ እያበሩ እየሰሩት ነበር። ለዛ እናንተ እኔ አሁን ይሄን ምንድን ነው ማድረገው? ወይኔ ጉዴ! ሉክ ዴር። አሁን ይሄ ከእንትን ጋር በጣም የሚጣፍጠው ግን ቆይ you literally no idea እንደዚህ አድርገን እንከተዋለን። ማይጣፍጥ ነገር ነው ያልሞክራችሁ፣ እባካችሁ ሞክሩት። በጣም ብዙ ገንዘብ ኤነርጂ ብዙ ነገር ነው እያጠፋሁ ለእናንተ እያስተማርኳችሁ ያለሁት። ዋው Oh my God! Wow! ይሄን ምሳሽን ኦር ቁርስሽን በልተሽ ብትይ ማለት ነው ገንፎ እንደበላሽ ቁጠሪው። ገንፎ ማርያምን እንደቴ ነው። የሙዙ ቪዲዮ ደግሞ ቫይራል ወጣ። እኔ አላሰብኩትም። ማርያምን እንደቴ ነው። የሙዙ ቪዲዮ ሙዙ በጣም የሚጣፍጥ ብሶቻችሁ በጣም አመስግናችሁኛል። ኢንቦክስ ሌላ ነገር ጋይስ እዚህ ላችሁ እንደዚህ ኬክ ስንበላ ይችን ማለት ነው መላስ አይደለም መላስ ሁላችንም ያስማማናል። ናይስ ምጥምጥ እናረጋት ነበር። ምጥምጥ መጨረሻ ላይ ታያችኋለሁ እና ህፃን የለው ሉጠውላ እናቴ ኧረ ተው ተብዬ ነው እናቴ ፊት ለፊት አድርጎ ነበር ይሄን ኬክ ምገዛልኝ የነበረ። የስ ሰር የስ ታደርጊ ነበረ። አትጨማለቂ፣ እዚህ ታደርጊ ነበረ። አሁን ሆላንድ በኬክ ምን ይመስላል በእውነት? የመቤት ያለሽ ዋው we got something bro። መቤት ማርያም ድንጋይ ነገር የለም ወገን። ድንጋይ እንፈልግ እስቲ ድንጋይ። oh my god ጋይስ ማምላክን ነው የምላችሁ። ማምላክን በሙዝ ቀምሼዋለሁ። ናቹራል የሆነውን ዮገርት የስትሮበሪውን ደግሞ በቺፕስ ቀምሼዋለሁኝ። የስትሮበሪውን አሁን በኬክ ቀመስኩት።
ቀምሳችሁ እመቤቴን ካላመሰገናችሁኝ ቀጣለሁ እኔ። ቀዝቀዝ ያለ ሆላንድ ትገዛላችሁ፣ ሶፍት ኬኮችን ትገዛላችሁ። በዚህ እፈልጋችሁ ደግሞ እዛ የሚገዛውን ኬክ ማድረግ ትችላላችሁ። ኦር ደግሞ ካፕ ኬኳ አለች አይደለ? እሷን ያው በጣም ሩቅ ስለሆነብኝ ነው። እሷን ገዝታችሁ ማድረግ ትችላላችሁ። ይሁን ዮገርት ነው ግን ስትሮበሪ አለው። ኦን ዘ ቶፕ ኦፍ ዳት ደግሞ የኬኩ ጣዕም ይመላለሳል። በዚህኛው ጥርሳችሁ ስታላምጡት እርጎና ኢንጆሪ ይታወቃቸዋል። በዚህኛው ደግሞ ስታገላብጡት ደግሞ ኬኩ ይታወቃቸዋል። እና you literally no idea, it's very delicious. 10 out of 10 maybe 10 out of 10 ለምንም ነገር ሰጥቼ አላውቅም ነበር። ካለ ኬክማ አልበላም ብዬ ይሄን ጨረስኩ። ሌላ ካለ ኬክ አልበላም። ሙሉን በኬክ ነው የምጨርሰው። ተመልከቱት እንዴ አንተ በአለዬ ነውራ ናውጣ አንተ የጥንብ ልጅ። ኦ ማይ ጋድ ጋይስ ውስጥ ላይ ኦ ማይ ጋድ ውስጥ ላይ ዩት ጋይስ ያለውን ነገር ክሬም Happy birthday to me. Emotional damage. ብቻ ጋይስ oh my god ሶፍቴ ነው ይኔ ሰው ቅመሱት ጋይስ። ቆይ አንድ የመጨረሻ ነግራችሁና ጣዕሙን እመቤቴን ነው የምነግራችሁ ጋይስ። በቃ ታመሰግኑኛላችሁ ማርያምን። በቃ አመሰግናችሁኝ። ሳትፈልጉኝ ልትወዱኝ ነው። እግዚአብሔር ይርዳችሁ ጋይስ። ተመልከቱት በደንብ ጣዕሙ በደንብ እንዲታወቃችሁ እንደዚህ በደንብ ራስ አድርጉት። ኦኬ ሰው ስትጎርሱ አፋችን ጉሮሮሽ አይታይ። ሆቴል ምናምን ከሆንሽ ምን ታደርጊያለሽ መሰለሽ? eye contact is very important. ወገን ድንጋይ ጠፋ። ሰላማችሁ ይብዛ። አረ ድንጋይ እንፈልግ። በጣም የሚጣፍጠው ባይ Stop it. Get some help. ተቃጠልኩ አለ ሰይጣን። እውነቱን እኮ ነው። አንተ ምንድነው? ሴትንም ወንድንም የምትወክል ሰውዬ ሴትዮ ማናችሁ? ምንነትህ የማይታወቅ እንዴት ነው ምጥንግንግንግ የሚያደርግ? አንተ ብቻህንም አይደለህም፣ ውስጥ የሆነ አለ። እሱ ይሁንልህ። እኔ አላቅም። ራስሽን ጠብቂ። ያው ዘመኑ የከፋ ነው ብዬ ነው። ባዝን በደሰት ታውቂልኛለሽ፣ ከማንም በላይ ትረጅኛለሽ። ዋው ሰው እኮ ወዳጁን እንደዚህ በክብር ፊት ለፊት ይዞ ሲወጣ እንዴት ነው የሚያስደስተኝ! በቃ አንጀቴ ነው ቅቤ ጥጥ የሚያደርገው። እንዲህ ግልጽ በሐላል ባለውለታን እንዲህ ኦፊሻል ማድረግ ዋው ከኔ ያውጣችሁ። ደግሞ በመሃል እኮ ጠላት ይገባልና ተሸፈን አርጊው ብለር አርጊው ቢያንስ ሲሆን ፊቱ አካባቢ ጠላታቱ ደግሞ ሊያጣላችሁ ቢገባስ ሌላ ደባል ነገር ጨምሪ ቢልሽስ? አጫጭሽበት ምናምን እጣን ምናምን ቢልሽስ? ነውር ነው እኮ ጠላት መጥፎ ነው። ስለዚህ ከለለ ደበቅ አርጊው። እንደዚህ አይነት ነገር ኦፊሻል አታድርጊ እንጂ ኮላቦሬሽኑ በጣም ጥሩ ነው። በእውነት ከኔ ያውጣችሁ ቶቶ ብለናል። እንደው በቃ የጠላት እንትን ነገር አይታመንም። በፍቅራችሁ መሃል የመቃብር አፈር በተን አድርገው እንዳያለያያችሁ ስጋቴን ነው በዚህ አጋጣሚ የምገልጽልሽ። አዶናይ ሳይቸገር ተቸገርኩኝ ብሎ እኛን በማጭበርበር ምክንያት በካናዳ የሚያስጠይቀው እና መከሰስ ያለበት ወንጀል መሆኑ ብለው ፖስት የሚያደርጉ መልእክት የሚልኩልኝ ኮሜንት የሚጽፉ ሰዎች አሉ። እናንተ ማወቅ ያለባችሁ ማለት ነው። ስሙ ይልንገራችሁ። አንደኛ እሰይ ልላችሁ ፈልጋለሁኝ። እናንተ የምትንጫጩ ሰዎች ጊፍትም ለራሱ አልሰጣችሁም። ኦልራይት
አብዛኞቻችሁ ጊፍት የሰጡት ሰዎች ኦሬዲ ስቲል አሁንም እያወሩኝ ነው። አሁንም መልእክት ይልኩልኛል። አሁንም ለራሱ እኔን እንዴት ነህ ብለው ይጠይቁኛል። አያችሁ የእናቴ ሆቴል ካሳየሁኝ በኋላ ውስጡ የተቃጠለና የተናደደ በጣም ብዙ ሰው አለ። አንዳንዱ ወደ ፖለቲካ ገጽ ወስዶታል። አንዳንዱ ደግሞ እናንተን ዋሽቼ ገንዘባችሁን ተቀብዬ ከዛ ወደ ሆቴሉ ሰርቼ እያሳየኋቸው የመሰለው በጣም ብዙ ሰው አለ። ግን እኔን ጊፍት የሰጡኝ ሰዎች ኦልሞስት ከ100 በታች ናቸው። የ300 ብር ምናምን ከ100 በታች ናቸው። እየተንጫጫ ያለው ግን ከ100 ሺህ ምናምን በላይ ሰው እንዴ ምን ሁላችሁ ነኝ ምን አርግ ነው የምትሉኝ? እኔ በምንም ተአምር አልጠየቅኳችሁም። ገንዘብ ስጡኝ አላልኩኝም። እኔ ማገዝ ከፈለጋችሁ እኔ ቢዝነስ አለኝ። ቢዝነሴ ውስጥ ግቡና ከዛ ኢንቨስት ማድረግ ትችላላችሁ። ውፍረት ካላችሁ፣ ቦርጭ ካላችሁ በዛው መቀነስ ትችላላችሁ። በነፃ ግን ገንዘብ ስጡኝ አላልኩኝም። ምንድነው ቲክቶክ ገብቼ ታፕታፕ እንድል ነው የምትፈልጉት? ገብቼ ታፕታፕ ልበል በየቀኑ? I can do that። ታፕታፕ ስል ግን ሰምታችሁኝ አታውቁም፣ ልንገራችሁ። ምክንያቱም ራሴን አከብራለሁ፣ ራሴን ወዳለሁ። እንደዛ አለልም። እኔ ምንም ሳላቀርብ ችግር ሳልፈታ ገንዘብ መቀበል አልፈልግም። እኔ አቅቶኝ ነው ላይቭ እየገባሁኝ ጋይስ ታፕታፕ ማለት አቅቶኝ ነው ወይ? ንገሩኝ እስኪ። አያችሁ ራሱን የሚያከብር ሰው ስታዩ አንዳንዶቻችሁ ግን ማውደቅና እሱን ሰው ማቋሸሽ ትወዳላችሁ። ራሱን የሚወድ ራሱን ከፍ የሚያደርግ ወንድ ስታዩ እሱን ወንድ ሁሌም እዛው እንዲሆን ትፈልጋላችሁ ራሳችሁ ስለምትጠሉ። እናንተ እኔን ጠልታችሁ ደግሞ እኔ ራሴ አልጠላም። እኔ ራሴን ማለት ነው ልንገራችሁ፣ አከብረዋለሁ። እኔ ራሴን ወደዋለሁ። እኔ ግልጽ ሆኜ የተቸገርኩበት ጊዜ አይምሮዬ በጣም ዝቅተኛ ደረጃ ላይ ደርሶ ኢቭን ሞቲቬሽን መልቀቅ አልቻልኩም፣ ፊትነስ መስራት አልቻልኩም፣ ስራ መስራት በጣም ተጨናንቄ ግልጽ ሆኜ ያካፈልኳችሁ ጊዜ ጠምዘዛችሁ አዶናይ ተቸግሮ ብር ተሰበሰበለት የሚል አስተሳሰብ አይምሮአችሁ ላይ ቀርጻችሁ እኔን ለማናደድ እኔን ዝቅ ለማድረግ የምትሞክሩት ነገር በጣም ያስቀኛል። ማን ነው እሰይ ማለት ያስተማራችሁ? እኔ አይደለሁኝም እንዴ? እሰይ ይላለሁኝ። እኔ አልሰማም በምንም ተአምር። ሰው እንዲወደኝ አልጠብቅም። እንዲያፈቅረኝ አልጠብቅም። እንዲጨበጨብልኝ አልፈልግም። ገባችሁ? ምክንያቱም እድሜ ልኬን የሰው ፍቅር ጠብቄ ጥላቻን ፈርቻለሁ። ሰውን ላለማስቀየም ብዬ ራሴን ዝቅ አድርጌያለሁ። አሁን እናንተ ደስ የሚላችሁ ምንድነው? ለማኝ ነኝ እንድል ነው። አዎ አዶናይ ለማኝ ነው። እስኪ ለምኛለሁ። እስኪ ታባቱ ለምን አድርጋለሁ? ብር ተሰጥቶኛል፣ እግዚአብሔር ይመስገን። $3000 አግኝቻለሁ። ያ $3000 ይዤ ደግሞ ሆቴሉ ላይ ኢንቨስት አድርጌዋለሁ። ሆቴሉ ደግሞ ኢንቨስት ተደርጎበት በጣም ያማረ ሆኗል፣ ተለውጧል። $3000 ብቻ ገራሚ ሆቴል ሰርቻለሁ። ህይወቴን ቀይሬዋለሁ። ታባቱ ኦኬ። አሁን ምንድን ነው የሚመጣው? ለዚህ ነው የተጫጫችሁት። አንዳንዶቻችሁ ለራሱ ኤአይ ሰርታችሁ ማለት ነው። ምን አደረጋችሁ? ኤአይ ሰርታችሁ ማለት አዶናይ ፕሊዝ ይሄ ምድር ነው ፕሊዝ ሄልፕ ሚ የሚለው በረንዳ ላይ ወጥቼ አይነት ነገር እንደዚህ ይዤ ከዛ ፊቴ ይዛ እንትን አድርጋችሁት። እኔ ኮንፊደንስ ዝቅ ለማድረግ እኮ ነው። አይልማ I'm very confident. I really love myself። የኔ ኮንፊደንስ የተገነባው በውሸት ነገር አይደለም፣ በግልጽነት ነው። ራስን በመቀበል ነው። ራስን በመውደድ ነው። ገባችሁ አይደለ? That's very simple። ቸገረኝ ያልኩት ወድቆ ስለነበረ ነው። እንደ ሰው ደግሞ ግልጽ አድርጌ ያሳየዋችሁ። እናንተም የምታልፉበት ነገር ነው። በየቀኑ ባንክ አካውንትሽ ተመልከቺውልሽ። ገባችሁ አይደለ? ብር ካላችሁ እግዚአብሔር ይመስገን እየተባረካችሁ ነው። ስለዚህ ሰውን መጥላት አቁሙና ያ ገንዘብ እንደውም ወደ ጥሩ ነገር አውሉት። እሺ ጊዜ ካላችሁ ማለት ነው። It's very simple። ይህ ቪዲዮ እየሰራሁት ያለሁት ማለት ነው በግልጽ ሆኜ እናንተን መንገር ስለምፈልግ ነው። ምክንያቱም ኮሜንት እያየሁት ነው። በጣም ብዙ ሰው ክሊፕ እያደረጉ የኔ ስም ለማበላሸት የሚሞክሩ አሉ። you know I don't care። ይበላሽ ከፈለገ ስሜ I don't care። የብራንድ ምናምን የሚባለው ህግ ነገር እኔ አይመለከተኝም። ምክንያቱም እኔ ራሴን ወደዋለሁ፣ ራሴን አከብረዋለሁ። ገንዘብ ከዛ ይምጣ ከዚህ I don't care። ሁሌም እኔ ገንዘቤን የሰራሁት ሰዎችን በማገዝ ነው። ሰውነት እንዲቀንሱ ሊሆን ይችላል፣ ቆንጆ እንዲሆኑ ራይት፣ ራሳቸው እንዲሆኑ ነው። አሴት ኦኬ። ከዚህ ባለፈ ግን ካሁን በኋላ ስለዚህ ገንዘብ ስለ ልመና የምትሉት ስለ ምናምን አላነሳም። This is the last video። so በኮንፊደንስ እርር ቅጥል የምትሉ ሰዎች እንኳን ደስ አላችሁ። የፍላጎታችሁን ታገኛላችሁ። which is ቅጥል እርር ነው። አዲክቲቭ ናችሁ። ኔጌቲቭ ነገር ይመታችኋል፣ ታገኙታላችሁ። እኔ ግን ኔጌቲቭ ነገር አልነዛም። ራሴን ነው የምወደው። የማንንም ሰው ህይወት ውስጥ ጣልቃ አልገባም። ጊዜን ሰጥቼ ኮሜንት ላይ እያልኩኝ ሰው ለማወዳደቅ አልውልም። alright I love you so much። የምትወዱኝ ሰዎች፣ ከጎኔ የነበራችሁ ሰዎች በጣም ወዳችኋለሁ። የምትረዱኝ ሰዎች በጣም ወዳችኋለሁ። ለማኝ ነህ ብላችሁ የምታስቡ ሰዎች ደግሞ አዎ ለማኝ ነኝ። ራሱን የሚያከብር ለማኝ፣ ራሱን የሚወድ ለማኝ፣ ራሱን የሚያደንቅ ለማኝ፣ ኮንፊደንስ ያለው ለማኝ
ይታባሽ አዶኒ ባይዘው አዶኒ በጣም ነው የሚመቸኝ። እንትን ነው ግልጽ ሰው ነው፣ በጣም ግልጽ ሰው ነውና አንዳንዴ እኛ ሀገር ማለት ነው የሆነ ነገር እውነቱን የሚነግረን ሰው ላይክ አይመቸንም። በቃ ሁሌ እንነቅረዋለን ምናምን እንደዛ ይመስለኛል። ግን የአዶኒ ደግሞ ችግሩ ምንድነው? የሆነ ነገር በጣም ያጋነናል። በቃ ደስታው የተጋነነ ነው፣ ሀዘኑ የተጋነነ ነው፣ ሞቲቬሽን በቃ ሞቲቬት የሚያደርግበት መንገድ በጣም የተጋነነ ነውና ይሄ ጤናማ የማይመስል ነገር ነው የሚያረጋቸው ነገሮች። እሱ ነገር ይመስለኛል ከሰው ጋር አላግባባውም እንጂ ልጁ ይሄን ያህል ተንኮለኛ ወይም እንደዚህ ይሄ ብልጥነት ያለው ሰው እንደዛ አይመስለኝም። ፕላስ ደግሞ እርዱኝም ብሎ የምር እውነት ለመናገር አላየሁም። እኔ እርዱኝ የሚል ቃል አላወጣም። በቃ ተቸግሬያለሁ፣ እንደዚህ ሀፕን አድርጓል፣ በላይፌ እወጣዋለሁ፣ በቃ እግዚአብሔር አለ ምናምን ነው ሲል ያየሁት። ላይቭም ላይ እንደዛው ነው። እርዱኝ አላለም። ኢቭን ገንዘብ እንስጥህ እያሉት እየደወሉ እንኳን ኖ እንዳለ ነው የተናገረው። እንደገና ማን ያዟል እሸቱ ላይ ፖድካስቱ ላይ መጥቶ ደግሞ የተናገረው ነገር ላይክ ሰው እንዲያየው ነው የውጭ ያለው ሰው ህይወት ምን አይነት እንደሆነ እንዲረዳ ነው ምናምን ብሎ ተናግሯል። አላቅም ከምን አንግል ሊሰራው እንደቻለ፣ ግን በቃ እንፋታው አይሻልም? በቃ ፈታ እንፋታው፣ ህይወቱን ይኑር። በቃ ከነ ነፃነቱ ከነ ብለቱ ከነ ግልጽነቱ ይኑር፣ ይመቸው፣ ይሸቅል። በቃ እኛ የራሳችን ወደፊት አይሻልም? ሰብስክራይብ እያደረግን ምናምን ማለት ነው። በቃ አይ እስካሁን ላልሰማችሁ አዲስ ኮሮና መጥቷል። አሜሪካዎቹን አፈር እያበላቸው ነው ያለው። ይበላቸው። ግን በሽታው ምን መሰላችሁ? ህመሙ ከቶንሲል ይብሳል። መዋጥ የለም አትውጡ። ምን ማለት ነው? እየተፈጨ ነው የምትበሉት ሁሉም ነገር። ከዛ በቀን 3 ነው የሚነስረን። ከተያዝን በቀን 3 2 ኖርማል ነው፣ የበሽታው ባህሪ ነው። ትኩሳት ያኛው ከፍተኛው 39-40 ዲግሪ ማለት ነው። ይሄ ከ41 በላይ ነው። ኢሞሽናል ዳሜጅ። ድካም ካልጋ መውረድ አይደለም፣ መገላበጥ አትችሉም። that's how bad it is። እና እኔ አላልቃል ናቸው። I swear to God ህዝቡ አልሞት አላቸው። because what do you mean ከዚህ በፊት የነበሩት ኮሮናዎች ራሱ ኮሮና ኮቪድ-19 ነው ተባለ። ከዛ በኋላ ይሄን ቫሪያንት ሲሉ ቆዩ። አሁን it actually stuck because America እና Australia they're going nuts. they're actually የምር እየታመሙ ነው። ከባድ ነው ማርያምን፣ ከባድ ነው። አረ ወገን ሰሞኑን ራሱ የዝንጀሮ ፈንጣጣ መጣ ምናምን እየተባለ ነው ኢትዮጵያ ውስጥ ራሱ እና 4 ሰዎች ነው ምናምን ተይዟል ተብሏል። አላቅም፣ እርግጠኛ አይደለሁም ቁጥሩን። ወይ ፈጣሪ ያደራውን። እንግዲህ ደግሞ የምትለን ነገር ነው የምታወራው፣ እውነት ከሆነ አላውቅም። እግዚአብሔር ይሆናል። እስካሁንም የጠበቀን እሱ ነው። እንግዲህ ይጠብቀን። ኧረ በስመ አብ ጎበዝ። ተዘበኑ ጓደኛ፣ እንደዛ አውሬ ጋር መኖር ይቀላል። እንደዚህ እያሰለጠናቸው ጓደኛ አፍሩ። እሺ አቻ አንድቱ ትሰማኛለህ፣ ታጫውቱኛለህ፣ ምግብ አብራ ያባሉኛል፣ ጆሮን እየነከሰችው እና እንደዚህ ነው። ስለዚህ ተዘበኑ ጓደኛ፣ ነገ ታንተ አንድ ነገር አጥቶ የሚወጋህ እንስሳዎቹ ምንም የማያውቁት ይችላሉ። እንደዚህ ነው እንጂ አባትነት እንዲህ ልጆቹን ሰብሰብ አድርጎ አንደኛው የጆሮም ኩክ ታወጣለታለች፣ አንደኛው እዚህ ጋር ታጣጥበዋለች፣ ማለት ትልሰዋለች። እኔ ዝጌና ያሳድግልህ፣ ለፍሬ ይብቁልህ፣ ይውለዱ፣ ክበድበት። አንተም የልጅ ለማየት እንደዚህ ያብቃ። ለምርቃታቸው ምናምን ደግሞ ጥራን እንዲሰብሰብ ብለን በዚህም አርገን ኮኮ አርጋቸው አንዷን አዝላ አንዷን በፊት አንዷን በጀርባ እንደምታሳየን አንድ ጠራጠርም። ግን ምንድናቸው? አይጥ ነው? አይጥ መጎጥ ነው? ይሄ ምንድነው? ምን አይነት እንስሳ ነው? ኤኒዌይስ እኔ እንደዚህ አይነት እንስሳ አይቻላቅም። ምን እንደሆነ የምታውቁ ወይም የገባችሁ ሰዎች ኮሜንት ላይ ጻፉልኝ። እሺ ቤተሰቦቼ፣ የዛሬ ቪዲዮቼ እነዚህን ይመስሉ ነበር። አይ ሆፕ እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በአሪፍ ቪዲዮዎች ተመልሰን እንገናኛለን። እንድሰራባቸው የምትፈልጓቸውን ቪዲዮዎች ቲክቶክ ላይ የቪዲዮ ኮሜንት ስር ገብታችሁ አትን በማስቀደም ኤፍራታ ዝና ኒው ብላችሁ ሜንሽን አድርጉልኝ። እዚህ አምጥተን ፈታ ዘና እንልበታለን። እንዲሁም ተግሳጽ የሚያስፈልገውን ጨቅ
ተባብረን ተጋግዘን እናደርገዋለን ማለት ነው። እንግዲህ እንደምታውቁት ይሄ ቻናል አዲስ ቻናል ነው። የእናንተን ፍቅር እንክብካቤ ምናምን ይፈልጋል። ሶ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብነታችንን እናለምልመው፣ እናጠንክረው፣ እንብዛ ባይነኝ አይመስላችሁም? እስካሁን አብራችሁ የቆየሁት ደግሞ ኤፍራታ ዝና ነበርኩኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ